ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ውድ የቃልዬ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። እንዴት ሰነበታችሁልኝ? ስራ፣ ጤና ሁሉ መልካም? ከኔ ሁሉ መልካም ነው፣ እግዚአብሔር ይመስገን። በጣም ሰላም ነኝ። ሰላማችሁ ብዝት ይበልልኝ ማለት ነው። እህትና ወንድሞቼ ሰብስክራይብ እያደረጋችሁ እያበረታታችሁ በኮሜንት በርቺ ጠንክሪ ስለምትሉኝ ከልብ አመሰግናችኋለሁ፣ ወዳችኋለሁ የኔ ውዶች በጣም ማለት ነው። በጣም አመሰግናለሁኝ። አዳዲስ የሆናችሁ ደግሞ የቃልዬ ቤተሰብ ደግሞ መሆን እንዳለባችሁ ቴዎሪ ላሳስባችሁ እፈልጋለሁ ማለት ነው። ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ መሆናችሁ እንዳትረሱ፣ አዳዲስ የሆናችሁ ማለት ነው። እሺ እና ምናልባት የምታውቁት ካለ ማለት ነው እንድትነግሩ እፈልጋለሁኝ እና እንትን አሁን እቃ ይዞ መሄድ እቃ ማለት ስንት ኪሎ እንደሆነ ኤርፖርት የሚፈቅደው አየር ማለት ነው። አሁን ተቀይሯል ምናምን ይሉኛል። በፊት እስከ 45 ኪሎ ይቻላል ብለው ነበረ። እስከ 45 ኪሎ ይቻላል ብለው ነበረ። ስልክም ያልፋል ብለው ነበር ማለት ነው። እና ስልክ አሁን የሆነች ደግሞ አይችልም ባለፈ ስልክም ወይ ከአንድ ወይ ከሁለት በላይ አያሳልፉም። ስልክ ሻንጣም እኔ 25 ኪሎ ትበለኝ ብቻ እኔ ሁለት ሻንጣ 25 ኪሎ ትበል አንድ ሻንጣ 25 ኪሎ ብቻ ትበል ብቻ ከዛ በላይ ማሳለፍ አይችሉም። ብቻ ብዙ ነገር አለች እና አላቅም። እኔ ምንም ነገር ስለማላቅ ጓደኛ ምናምን የገባም ስለሌለኝ እስኪ እናንተ አይታችሁ እንድትነግሩኝ በኮሜንት ፈልጋለሁ። ስንት ኪሎ ያልፋል? ሽንት ሻንጣ ስንት ኪሎ ያልፋል? እና ደግሞ ስልክ ምናምን ማለፍ ይቻላል ወይ? ለምሳሌ እስከ 3 እስከ 4 ስልክ ማለፍ ይቻላል ወይ? እና ይህን አሁን የገባችሁ ወይም ደግሞ የገቡ ጓደኞች እናቶች ካሏችሁ እንድትነግሩ እንድታሳውቁኝ ጠይቃችኋለሁ ማለት ነው ዶችዬ። እሺ እዚህ በሌለ ነገር እዚህ እንደምንም እንትን ብዬ እዛ እንትን ከሚሉብኝ ማለት ነው እዛ ግራ ከምጋባ ከዚህ ለወቀው ብዬ ነው እላችኋለሁ። ትንሽ ቀን አይደል የቀረኝ ወይም ልገባ እና ለዛ ልጠይቃችሁ ብዬ ነው ውዶችዬ። ወይስ ተስተካከልኩ እየሸከፍኩ ምናምን ስለሆነ ማለት ነው። እና ለዛ ልጠይቃችሁ ብዬ ነው የኔ ወዶች። መልሱልኝ እሺ በኮሜንት ማለት ነው ፈልጋለሁ። ስንት ኪሎ ነው የሚፈቀድ? ስልክ ምናምን ይቻላል? አሁን በፊት በጣም ብዙ ስልክ ይዛ ይገባች ቆይቷል። 1 አመት ምናምን ይሆናል። አሁን ግን ደግሞ አዲስ የወጣ ነገር አለ ምናምን ስላሉኝ ነው። እና ይሄን ንገሩኝ እላችኋለሁኝ። እንግዲህ አገሬ ገብቼ በጣም በሚያማምር ሁኔታ ማርያምን ቀላቅም በጣም ደስ በሚል ነገር ነው እመጣላችሁ። እንደፈለጋችሁ የምታዩት ነገር የምትማሩት ነገር የናፈቃችሁ ነገር በደንብ በቃ እየሰራሁ እየሄድኩ አሳያችኋለሁ። እኔም ደግሞ በጣም ምርጥ የሆነ በጣም አስተማሪ የሆነ በጣም ለእናንተ በጣም ደስ የሚል የህይወት ታሪክ አለኝ። እናንተ የምትማሩበት የምትጠነቀቁበት ትልልቅ የሆኑ ኦፖርቴሽን ያላቸው እንትኖችን ይዤላችሁ እመጣለሁ። በሰፊ እስክንገናኝ ድረስ ሰላም ሁኑልኝ የቃል ቤተሰቦች፣ ሰላም ሁኑ የቃል የዩቱብ ፋሚሊዎች ማለት ነው። በአጠቃላይ አዳዲስ ሆናችሁ ደግሞ ቤተሰብ መሆናችሁ እንዳትረሱ እና ደግሞ ጠይቋችሁን ነገር መልሱልኝ። እሺ ስንት ኪሎ ማለፍ ይችላል? ስልክስ ማለፍ ይችላል የሚለውን መልሱልኝ ማለት ነው። እወዳችኋለሁ። እስክንገናኝ ቻው።